አሁን ላይ አጠገቧ ሆኖ ወይዘሪት ጄሪ በማግባቱ ቁጭት ውስጥ ገብተዋል። እንግዲህ ጄሪ ሁሉንም ነገር አንተ እኮ እኔን መንከባከብ ግዴታህ ነው እና የልጅህ እናት ነኝ፣ ግዴታ ልትንከባከበኝ ይችላል መከባከብ አለብህ ብለዋለች። ወይዘሮ ሰምሃል ከሞተች በኋላ የአመን ሁኔታ በጣም አሳሳቢ ሆኗል። እንግዲህ ወይዘሪት ሜርሲ ሁሉንም ነገር ለመቆጣጠር እየሞከረች ነው። የወይዘሮ ሰምሃል እህት የልጅ ልጅ መጥታለች። ዳንያ እንግዲህ ወደ ቤት ከመጣች በኋላ ወይዘሪት ዛህራ ቤቱንም በሩ ከፍታ ስታስገባት በስነ ስርዓት በነበረበት መንገድ ነበር። በዚህን ሰዓት አቤት ትህትና እያለች ወይዘሪት ዛህራ በጣም ተገርማ ነበረ። ወደ ቤት ከገባች በኋላ የመጀመሪያ የወደደችው የነበረው አንድ ሰው ነበረ። እሷም ሲንዴሬላ ያለቻትንም ወይዘሪት ቤሊን ነበረች። እንግዲህ እሷን ካየቻት በኋላ ሲንዴሬላ እያለች አቶ አመን ፊት ሰምሃል እህት የልጅ ልጅ ከመጣች በኋላ እንግዲህ ሁሉም ነገር ተቀይሯል። ወይዘሪት ቤሊን ፈገግ ብላለች። አቶ አመንም ለመጀመሪያ ጊዜ ፈገግታውን አሳይተዋል። ወይዘሪት ቤሊን ከሲንዴሬላ ብላ ከምትጠራት ከዳኒ ጋር ስትጫወት ነበረ። እንግዲህ እዛ ቤት ከመጣች በኋላ ቤተሰቡ ሁሉ ፈገግታውን ጨምረዋል ማለት ነው። አሁን ላይ ይበልጥ ወይዘሮ ሰምሃል ከሞተች በኋላ አንድም ቀን ስቆ የማያውቀው አቶ አመን በውስጡ ልጃቸውን ከመጣች በኋላ ደስተኛ እንደሆነ ነበረ። ወይዘሮ ሰምሃል እንግዲህ አሁን ላይ ካሉበትንም የሀዘን ስሜት ለማውጣት እንዲረዳ አድርጋቸዋለች። የወይዘሮ ሰምሃል እህት አመጣጧ ከዚህ ሁሉ ቤተሰቡ ትንሽ እንኳን ህፃን ልጅ ካለች ከህፃን እንትን ይላታል ብላ ነበረ። በጣም ከባድ የሆነ ሁኔታ ላይ ነው ማለት ነው። ወይዘሮ ሰምሃል ከሞተች በኋላ እንግዲህ እህቷን በጣም ሀዘን ላይ ናት። ነገር ግን በውስጥ ቤተሰቡ ላይ እየተካሄደ ያለው ነገር ማጣራት ጀምራለች። ሁሉንም ነገር ሜርሲ ደግሞ ልጅቷን ካየቻት በኋላ በጣም ተናዳለች። በውስጧ ምንድን ነው እየተፈጠረ ያለው? እቺ ደግሞ የጣራ ሞት የምትመስለዋ ተክታለች ብላ እንግዲህ ወይዘሮ ሰምሃል ከሞተችም በኋላ በጣም በመጥፎ ስታነሳት ነበረ። አቶ አመን ልጁንም መምጣቱን እንኳን አላስደሰተውም። በዚህ ሁኔታ ሆኜ መቼም ቢሆን ደስተኛ እንደሆን እንዳትጠብቂኝና በልጄ ብለሽ እኔንን ማየት አትችይም ብሏታል። እንግዲህ ጄሪ በጣም አፏ መክፈት ጀምራ ነበረ። እናቴ እንኳን ወልዳ ለዚህ ደረጃ አድርሳኝ አንድ ቀን እንዳንቺ አፏ ከፍታ አላወራችኝም። ስለዚህ አንቺ ማውራት አትችልም ስለኔ በዚህ ናክል ብሏታል። በጥፊ መተዋታል። እንግዲህ በጣም እያለቀሰች ነበረ። ግን ደግሞ ይሄንን አጋጣሚ እንዳላጣው ብላ ሁሉንም ነገር ችላ ደስተኛ እንደሆነች ጄሪም ስታስመስል ነበረ። ሜርሲ አሁን ላይ ህፃኗ ከመጣች በኋላ ጨዋታ አስጀምራታለች። ሜርሲ ግን በውስጧ እየተቃጠለች ግን ደግሞ የወይዘሮ ሰምሃል እህትንም ልብ ለማሸነፍ እየሞከረች ትገኛለች። ከህፃኗ ጋር እያጫወተች በዚህን ሰዓት ምናልባት ከተወደድኩኝ እና ንጹህ ሰው እንደሆንኩኝ ባሰቡ ብላ ነው እያወራች ያለችው። ወይዘሮ ሰምሃል ከሞተች በኋላ እህቷ ይበልጥ ቤተሰቡ ሁሉ አንድ በአንድ እየተቆጣጠረችው ትገኛለች። አቶ አመንም ካሁን በኋላ አክስቴ እንዳትለኝ እናቴ ብለህ መጥራት አለብክ፣ እናትህ ነኝ። ወይዘሮ ሰምሃል እህቴ ከሞተች በኋላ እኔ እንደ እናትህ ነኝ ብለዋለች። አቶ አመን እሺ ብለዋል። ነገር ግን በዚህ መሀል ሜርሲና ጄሪ ክፍላቸው ገብተው የወይዘሮ ሰምሃል ክፍል ገብተው ነበረ። በዚህ ክፍል ተደብቀው የሆነ ነገር ሊፈልጉ ነበረ። በዚህ መሀል ግን አንድም ነገር አላገኙም። ምክንያቱም አሁን ላይ የወይዘሮ ሰምሃል እህትም ከአቶ አመን ጋር ወደዛ ክፍል በፍጥነት ሲመጡ ደንግጠው እንግዲህ ዶላብ ውስጥ ተደብቀው ነበረ። በመሀልም ሲፈን ከጄሪ ጋር ስታወራ ነበረ። ጄሪ አሁን ላይ በአቶ አመን ደስተኛ እንደሆነችና ልጇንም በፊት ለፊት ስታሳይ ነበረ። እንግዲህ ጄሪ በደስታ ስለ አቶ አመንና ስለ እሷ ደስታ ስትነግራት ነበረ። ሲፈንም አሁን ላይ በቃ ስለዚህ ያሉትንም እንድጨርሳቸው ጊዜ ያለኝ እያለች ነበረ። ሲፈን ገና ሌላኛውም ሰው ለመጨረስ ድጋሚ እቅድ እያወጣች ትገኛለች።
ከወይዘሮ ሰምሃል ቀጥላ ለመግደል የምታስበው ሁሉንም አንድ በአንድ አጠፋቸዋለሁ ብላለች። እንግዲህ ሲፈን ከጄሪ ጋር እያስመሰለች ነበረ። የወይዘሮ ሰምሃል እህት እንግዲህ ከእህቴ ጋር ቅርብ ከሆንሽ አሁን እህቴ የምትፈልገው ነገር እንደነበረ አውቃለሁ ና ያንንም ነገር ደግሞ አንቺ እንድታደርጊው እፈልጋለሁ ብላለች። እንግዲህ ሜርሲ አሁን ላይ ሜርሲ እንድትጠፋ የወይዘሮ ሰምሃል እህትም እንድትሞት እንድትገያ ትፈልጋለሁ ብላለች። ሲፈን ግን በጣም ደንግጣ ነበረ። ነገር ግን ሲፈን ወደ እሷ ስትቀርብ ወይዘሮ ሰምሃል ለእሷ በጣም ጥሩ ሰው እንደነበረች እንድታስብ ነበረ ያደረገችው። ወይዘሮ ሰምሃል እንግዲህ በዚህ ሁኔታ በጣም ጥሩ ሰው እንደነበረች ስትናገር ነበረ። የራሷን መንገድ ለማስተካከል እንግዲህ የወይዘሮ ሰምሃል እህት ሲፈንም እጠቀማለሁ ብላለች። አንቺማ እንደዚህ ካልሽኝ ለእኔ በጣም ጥሩ ነው፣ እኔ የምፈልጋቸውን አንድ በአንድ አጠፋቸዋለሁ ብላለች። አቶ አመን ለመጀመሪያ ጊዜ ፈገግታውን አሳይተዋል። ከሲንዴሬላ ጋር ልጫወት ብላለች። እንግዲህ ዳንያ እሷ ከመጣች በኋላ ቤሊንም ፈገግ ብላለች። ወይዘሮ ሰምሃል ከሞተች በኋላ ወይዘሮ ዛህራም እንግዲህ ሁሉንም ነገር አስጠልተዋት ነበረ። እች ልጅ ለቤቱ ብርሃን ሆናለች በማለት ነበረ። ግን ከባድ የሆነ ነገር ተፈጥሯል። ሜርሲ እየተጫወተችባት ሰውነቷ ላይ ብዙ ነገሮችንም እንደ ሕፃን ስታደርጋት ነበረ። ሜርሲ በጣም ተናዳለች። ነገር ግን ሜርሲ ያደረገችው በጣም ከባድ ነገር ነበርና ህፃኗን ከትልቅ ፎቅ ላይ ትወረውራታለች ወደ ታች። እንግዲህ ህፃኗን እንጫወት ብላ ነበረ እንደዛ ያደረገቻት ህፃኗ አምናት ለሜርሲ። ነገር ግን ሜርሲ ከባድ የሆነ ነገር ትፈጽምባታለች። ሜርሲ በጣም ጨካኝ ሆናና በህፃኗ ላይ ከባድ የሆነ ውሳኔ ትወስናለች። ግን ደግሞ አቶ አመን በዚህ ያክል ለጄሪ ፍላጎት እንደሌለው ግልጽ አሳይተዋታል ማለት ነው። ጄሪ ግን አሁንም ተስፋ አልቆርጥም፣ ግዴታ ትንከባከበኛለህ፣ ልጅህ ሆዴ ውስጥ ነው ያለው በማለት በልጇ ስታስፈራራ ነበረ። ሜርሲ ከሲፈን ጋር ተገናኝተው እንግዲህ በቪዲዮውንም ስታስፈራራት ነበረ። ሲፈን በዚህ ናክል እንዴት ልታገኙ ችለሻል ቪዲዮውን ብላታለች። እንዴት ቀርጸሽኛል ስትላት ነበረ ሲፈን ለሜርሲ። ሜርሲም እንግዲህ እኔን አታቂኝም፣ ስለዚህ እኔ ደግሞ በጣም ከባድ ሰው ነኝ እና ደግሞ እስካሁን ድረስ በጄሪ ያጠፋሁት ጊዜ በአንቺ ባጠፋው የት በደረስን ነበረ እያለች ነበረ። አብረን እንስራ ብላለች። ሜርሲና ሲፈን አብረን እንስራ ብላለች። ሲፈን ይሄንን መንገድ ተጠቅሟታል። በተለይ ደግሞ ወይዘሮ ሰምሃልና ለማጥፋት የምትፈልገዋ እህቷ ወይዘሮ ሰምሃልንም ከሞተች በኋላ ሜርሲ ናት ተጠያቂ ብላ ለማጥፋት የሜርሲ ጉድጓድ የምትቆፍረዋ። አሁን ላይ ደግሞ ሜርሲም ከሲፈን ጋር ለመስራት እየተስማማች ትገኛለች። ይህንን አጋጣሚ ሲፈን ለኔ ይጠቅመኛል ብላለች። ወይዘሮ ሰምሃል አሁን ላይ ለኔም እናቴ የነበረች በማለት ነበረ ሲፈንም ስታስመስል የነበረችው። ሜርሲ ግን በጎኗ እኔ ምሰራላችኋለሁ እያለች ትገኛለች ማለት ነው። የወይዘሮ ሰምሃል እህት እንግዲህ ከባድ የሆነ እርምጃ ጀምራለች። ህፃኗ ልትሄድ ነው፣ ግን ደግሞ አሁን ላይ ቤቱም በእሷ ደምቆ ነበረ ብላ እያሰበች ነበረ። ከመጀመሪያ ከመጣች ጀምሮ የወደደቻት ጄሪ ቤሊን ስለነበረች ቤሊን አሁን ላይ ዳኒያ ጋር እየተስማማች ትገኛለች። ሲፈን አሁንም እርምጃዋ ጀምራለች ማለት ነው። ቀጣዩ እርምጃዋ ማንን ለማጥፋት እንደምትጓዝ እንግዲህ ማንን እንደሆነ ለማጥፋት የምታስበው አሁን ላይ ቀድማ እህቷን ወይስ አቶ አመን ከዚህ ዓለም ለመለየት እየሞከረች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች እንኳን ደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት ጠይቃለሁ። እንግዲህ ሀሳብ አስተያየት ካላችሁ ኮመንት ስር አስቀምጡልኝ። በቀጣይ ክፍል በጉጉት እንዲደርሳችሁ ሰብስክራይብ ያደረጋችሁ ደወል ምልክት ተጫኑ ቤተሰቦቼ።